ለመሰረተ ክርስቶስ ቤተክርስቲያን የተላለፈ አስቸኳይ ውሳኔ አመራሮች ጥፋታቸውን ለመሸፈን ያለ ስልጣናቸው ከአባልነት የሰረዟቸውን ይመልሱ፣ በቤተክርስቲያን እርቅና ሰላም ይውረድ፣ ጥፋት የፈጸሙ አመራሮችም ተጠያቂ ይሁኑ በማለትም በነ ዶክተር ስዩም አንቶኒዮስ እገዳን ያስተላለፉ አካላት በህግ እንዲጠየቁና ቤተክርስቲያን ከግብረ ሰዶም እንቅስቃሴ ነፃ እንድትወጣ አስቸኳይ ውሳኔ ተላለፈ። ውሳኔ ሰጪ አካል ማን ነው? ቤተክርስቲያን ለቀረበባት ውሳኔስ ምን ትሊሆን? ያለው ሁኔታስ ምን ይመስላል? የሚሉትን በመረጃችን ይዘናል። በቆይታችሁ ታደምጣላችሁ። አስከትለን የእግዚአብሔር ሰው ማለት ማዕረግ አይደለም፣ የእግዚአብሔር ሰው የሚባሉት መጽሐፍ ቅዱስን አይወዱም፣ ከየት እንዳመጣ ነው አይታወቅም፣ መጽሐፍ ጠልቶ ስሙን ወዶ አይሆኑም ሲሉ ጥብቅ የሆነ መልእክትን በዘመኑ ላሉ ስማቸውና ስራቸው ለየቅል ሆኑ አገልጋዮችም በአገልጋይ ዶክተር አብርሃም ተክለማርያም አንደበት መልእክት ተላልፏል። በዶክተር አብርሃም የተነገረው አገልጋዮች እንዲሁም ህዝበ ክርስቲያን ሊያደምጠው የተገባ መልእክት ምን ይሆን? ቃል በቃል በመረጃችን ይዘናል። እንዲሁ በቆይታችሁ ታደምጣላችሁ። መላው ሀገሪቱ ለታላቅ ጸሎት ጉባኤ ተጠራ። በሀገሪቱ ላይ እየሆኑ ላሉት ነገሮችም አስቸኳይ የጸሎት ጉባኤ ተላልፏል። በዚህም ፕሬዝዳንቱ መግለጫን ሰጥተዋል። ጉዳዩን በተመለከተ ዝርዝር መረጃ ይዘናል። በቆይታችሁ ታደምጣላችሁ። በስተመጨረሻም ቀናት ወደ ፍጻሜ በፍጥነት እየሮጡ ነው። ጆሮ የሚሰማው ዘግናኝ፣ ዓይንም የሚያየው ሰቅጣጭ የሆነ ፍጥረት ተጨንቋል። የመጨረሻው ዘመን ተቃርቧል ብቻ ሳይሆን በምልክትነት የሚያሳዩ በርካታ ክስተቶችም ሆነዋል። ዛሬም የሰማዩ ጌታ እግዚአብሔር ህዝቡ ይጠፋ ዘንድ መልካም ፍቃዱ አይደለምና በባህሪዎቹ አንደበትም መልእክቱን ይናገራል። ቄስ ጸጋዬ አበበ የመጨረሻው ዘመንን አስመልክቶ ከጌታ የተቀበሉትን ተናግረዋል። ትንቢቱ ምን ይሆን? በቆይታችሁ ከአንደበታቸው ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ትራምፕ መላው አሜሪካንን ለታላቅ የጸሎት ጥሪ ጉባኤም ጠሩ። ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ሜይ 17 ቀን 2026 በዋሽንግተን ዲሲ በሚገኘው ናሽናል ሞል ላይ ታላቅ ሀገራዊ የጸሎት ስብሰባ እንደሚካሄድም በይፋ አስታወቁ። ይህ መርሃ ግብር የአሜሪካ 250ኛ የነጻነት በዓል አከባበር አካል ሲሆን ከመላው ሀገሪቱ የሚወጡ አሜሪካውያን በጋራ በመጸለይ ምስጋና በማቅረብና ሀገሪቱ የእግዚአብሔር ጥላ ስር ያለች አንዲት ሀገር መሆኗን ዳግም እንዲያረጋግጡ ጥሪም ቀርቦላቸዋል። ብሔራዊ የጸሎት የምስጋናና ውዳሴ ኢዮቤልዩ ተብሎ የተሰየመው የታላቅ ስብሰባ የሀገሪቱ እምነትና ቅርስ ለማክበር እንዲሁም አንድነትን ለማጠናከር የታለመም ነው። ትራምፕ ይህንን ዜና ያበሰሩትም በብሔራዊ የጸሎት ቁርስ መርሃ ግብር ላይ ሲሆን በዚህ ወቅትም በትምህርት ሚኒስቴር በኩል በተማሪዎች ላይ የሚደርሱ የጸሎት ገደቦችን ለማንሳትና መብታቸውን ለማስከበር አዲስ መመሪያ እንደሚወጣም ገልጸዋል። የእርምጃቸው የህግ ተግዳሮቶች ሊገጥሙት እንደሚችሉ ቢገነዘቡም ሃይማኖታዊ ነጻነት እንደሚደግፍና የአሜሪካ መንፈሳዊ መሰረት ለማደስ ቁርጠኛ መሆናቸውን በንግግራቸው አጽንኦትም ሰጥተው ተናግረዋል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ መጀመሪያ መስተካከል ያለበት ነገር የእግዚአብሔር ሰው የሚለው ታይትል አይደለም፣ ማዕረግ አይደለም፣ ለተወሰኑ ሰዎች የሚሰጥ አይደለም። ከየት እንዳመጣ ነው አላውቅም። የእግዚአብሔር ሰው እንትና፣ የእግዚአብሔር ሴት እንትና፣ የእግዚአብሔር ወንድ እንኳን ያው የእግዚአብሔር ሰው የሚለው ወንዱን ነው መሰለኝ እንቻለ የእግዚአብሔር ሰው እንዴ it's not a title። በምንም ሂሳብ ማዕረግ ለጢሞቴዎስ ብቻ ተለይቶ የተሰጠ ስም አይደለም። የእግዚአብሔር ሰው ማለት ማዕረግ አይደለም። የእግዚአብሔር ሰው የሚባሉት መጽሐፍ ቅዱስን አይወዱም፣ ከየት እንዳመጣ ነው አይታወቅም በማለት አገልጋይ ዶክተር አብርሃም ተክለማርያም መልእክትን አስተላልፈዋል። የእግዚአብሔር ሰው የሚለው ማዕረግ አይደለም፣ ደሞም የእግዚአብሔር ሰው ይባሉና የእግዚአብሔር መንፈስ ያለበትን መጽሐፍ ግን አይወዱም፣ ለተወሰኑ ሰዎች የሚሰጥ ማዕረግ አይደለም። የእግዚአብሔር ሰው የሚለው ታይትል አይደለም፣ ማዕረግም አይደለም፣ ለተወሰኑ ሰዎችም የሚሰጥም አይደለም፣ ከየት እንዳመጣ ነው አይታወቅም። የእግዚአብሔር ሰው እንትና፣ የእግዚአብሔር ሴት እንትና በምንም ሁኔታ ለጢሞቴዎስ ብቻ ተለይቶ የተሰጠ አይደለም። እንደነሱ ከሆነ ይህ መልእክት ለጢሞቴዎስ ብቻ ከሆነ እኛ መጽሐፉን ዘግተን ወደ ቤታችን ብንሄድ ነው የሚሻለን። ለወጣቱ መጋቢ ለጢሞቴዎስ ብቻ የተጻፈ ከሆነ እኛን አይመለከተንም።
ይመለከተናል ብለን ነው ገልጠን የጌታን ቃል በየጊዜው የምናጠናው። ስለዚህ የእግዚአብሔር ሰው ማለት ምን ማለት ነው? እግዚአብሔር ጠርቶኛል፣ እግዚአብሔር ነክቶኛል፣ የመዳን መንገድ ገብቶኛል፣ የሁል ጊዜ የጌታ ተከታይ ማለት ነው። አሁን ግን ለተወሰኑ ሰዎች የተሰጠ ስም ተደርጓል። ደግሞ የሚያሳዝነው ነገር የእግዚአብሔር ሰው ይባሉና የእግዚአብሔር መንፈስ ያለበትን መጽሐፍ ግን አይወዱም። የእግዚአብሔር ሰውነት የሚጸናው የእግዚአብሔር መንፈስ ያለበት መጽሐፍን ስናነሳ ነው። መጽሐፉን ጠልቶ ስሙን ወዶ አይሆንም፣ እንድትኖርም ያደረገ ይህ መጽሐፍ ነውና በማለትም አገልጋይ ዶክተር አብርሃም ተክለማርያምም የእግዚአብሔር ሰው የሚለው ስያሜ ለነቢያት፣ ለፓስተር እንዲሁም ለሐዋርያት ብቻ የተሰጠ ሳይሆን ለማንኛውም መጽሐፍ ቅዱስን ገልጦ ለሚያነብሎ የተሰጠ ስያሜ መሆኑን በመግለጽም መልእክታቸውን እንዲህ ባለ መልኩ አድርሰዋል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ እጅግ መነጋገሪያነትን ያተረፈው የመሰረተ ክርስቶስ ውዝግብ ውሳኔ ተላልፎበታል። አመራሮች ጥፋታቸውን ለመሸፈን ያለ ስልጣናቸው ለአባልነት የሰረዟቸው ይመለሱ፣ በቤተ ክርስቲያን እርቅና ሰላም ይውረድ፣ ጥፋት የፈጸሙ አመራሮችም ተጠያቂ ሆኑ በማለትም በነ ዶክተር ስዩም አንቶኒዮስና እንዲሁም በሌሎችም ላይ የእገዳ መግለጫ መውጣቱን ተከትሎ በዛሬው ዕለትም ውሳኔን ያዘለ መልእክትም ተላልፏል። በመልእክቱም ላይ እንደሰፈረው ከሆነ የክልል አስተዳደር መሪዎችን ለመከፋፈል የሚደረገው ጥረት ይቁም፣ ለችግሩ አስቸኳይ መፍትሄ ይፈለግ፣ በቅርቡ መሰረተ ክርስቶስ ቤተክርስቲያን በይፋ ግብረ ሰዶማዊነትን ከተቀበሉ ተቋማት ጋር የሚደረገውን ያልተገባ ግንኙነት ህብረት ይቁም፣ አመራሩና አስተዳደሩም ስልጣን ጠቅልሎ ማዕከላዊ ወደ አንድ ሰው አመራር ያዘነበለ ስለሆነም ይፈተሽ፣ ፍትሃዊነትም ይስፈን ብለው የጠየቁ አራት ወንድሞች ከአገልግሎትና ከአባልነት ሰርዣለሁ በማለት በማህበራዊ ሚዲያ ማሰራጨቷ ይታወቃል። ይህ ውሳኔ በመላው ወንጌላውያንም ሆነ በመሰረተ ክርስቶስ ቤተክርስቲያን አባላትና አገልጋዮች ማለም ግርታን፣ ውዝግብ ማስከተሉም ግልጽ ነው። ይህን ተከትሎ አመራሩ ነገሮችን በማስተዋልና በጥበብ ማርገብ ሲገባው በማናለብኝነት በእልህኝነት ውሳኔያቸውን በተቃወሙ አባላትና አጥቢያዎች ላይም በተለይ የክልል ዋና ጸሐፊዎችና ሰብሳቢዎችን በመጠቀም ከፍተኛ ጫናና ዛቻ በማድረስም በማስፈራራት አለመግባባቱን በማባባስ ላይ ይገኛል። ይህ ለምን ሆነ ብለን ጉዳዮችን በጥልቀት ስንመረምርም አመራሩ ስህተቱን ለማረምም ሆነ ይቅርታ ለመጠየቅ ፍላጎት ካለማሳየቱን በላይ በነ ዶክተር ስዩምና በወንጌላዊ አዳነ ደቻሳ የተነሱ አጀንዳዎችን በማስቀየር ቤተክርስቲያኒቱ እነርሱ በፈጠሯቸው ጎንዮሽ አጀንዳዎች ላይ እንድታተኩርና ዋናው ጉዳይ እንዲደበዝዝ ለማድረግ ብርቱ ጥረት እያደረጉ መሆኑን በይፋ እያየን ነው። ከውስጥ ታማኝ ምንጮችና ከቤተክርስቲያን አባላት መንገዘብ የቻልነውም ነው። ስለሆነም አንዳንድ አጀንዳ የማስቀየር ዘዴዎች የተረዱ የመሰረተ ክርስቶስ ክልሎችና አጥቢያዎችም ለቤተክርስቲያኑ አስተዳደር መሪዎች ጉባኤም ቤተክርስቲያናችን ግብረ ሰዶማዊነትን የተቀበሉ አብያተ ክርስቲያናትን በአባልነት ሰብስቦ ከያዘው ከሜኖናይት ወርልድ ኮንፈረንስ አባልነት በፍጥነት ትውጣ፣ አመራሮችም ጥፋታቸውን ለመሸፈን ያለ ስልጣናቸው ከአባልነት የሰረዟቸው አባላትና አገልጋዮችም ወደ ቦታቸው ይመለሱ፣ በቤተ ክርስቲያን እርቅና ሰላም ይውረድ፣ ጥፋት የፈጸሙ አመራሮችም ተጠያቂ ሆኑ የሚል ጥያቄን ያዘሉ ደብዳቤዎች በመጻፍም ተቃውሟቸውን ማሰማት ጀምረዋል። ይህን እስካሁን ያላደረጉ ክልሎችና አጥቢያዎችም ፈጥነው ሊያደርጉት ይገባል። በዋናው ቢሮ ያሉ አመራሮች በተለይም ሰብሳቢና ፕሬዝዳንቱ ወደ ካናዳ፣ አሜሪካ፣ አውሮፓ ለማድረግ የያዙትን የጉዞ እቅድም እንዳያስተጓጉልባቸውና ግብረ ሰዶማውያንን ያቀፉ ተቋማት የሚያበረክቱላቸውን የግል ስጦታዎችና ዶላሮችም እንዳይቀሩባቸው የሙሽረት ትግል በማድረግ ላይ ይገኛሉ። አብዛኛዎቹ የክልል ዋና ጸሐፊዎች ተቀጣሪዎች ስለሆኑ የግል ጥቅማቸው እንዳይቀርባቸው መሪዎችና ህዝቡ በዚህ ጉዳይ ጥያቄ እንዳያስነሳና ተቃውሞውን እንዳያሰማም ብርቱ ጥረት በማድረግ ላይ ይገኛሉ። በዚህ መሃል በተለያዩ ክልሎች በአንዳንድ አካላት በገዛ ፈቃዳቸው አባልነታቸውን እየለቀቁ ወደ ሌላ ቤተክርስቲያን መሄድ ስለጀመሩ በአስቸኳይ በአመራሩ በኩል ያለው ክፍተት ታርሙና ይቅርታ ተጠይቆ ቤተክርስቲያን ወደ ቀደመ ሰላሟና አንድነቷ እንድትመለስ ስም ጥሪያችንን እናቀርባለን። የመሰረተ ክርስቶስ ቤተክርስቲያን መሪዎች ወይንም ከላይ ያሉ አካላትን አካሄድ በመቃወምም እንዲህ ባለ መልኩ መልእክታቸውን አስተላልፈው ተመልክተን እኛም ወደ እናንተ አደረስን።
በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ቀናት ወደ ፍጻሜ በፍጥነት እየሮጡ ነው። ጆሮ የሚሰማው ዘግናኝ፣ ዓይንም የሚያየው ሰቅጣጭ የሆነ ፍጥረት ተጨንቋል። የመጨረሻው ዘመን ተቃርቧል ብቻ ሳይሆን በምልክትነት የሚያሳዩ በርካታ ክስተቶችም ሆነዋል። ዛሬም የሰማዩ ጌታ እግዚአብሔር ሕዝቡ ይጠፋ ዘንድ መልካም ፍቃዱ አይደለምና በባሪያዎቹ አንደበት ይናገራል። ቄስ ጸጋ አበበ የመጨረሻን ዘመን አስመልክቶም ከጌታ የተቀበሉትንም ተናግረዋል። ትንቢቱ ምን ይሆን? ምን ሲሉስ ተናገሩ? የሚለውንም ከአንደበታቸው አድምጠን እንመለስ። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኛ ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙዎች ሰዎች ፍቅር ትቀጠቅጣለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻ ይሆናል። አሜን። ዛሬ የምናገርበት ርዕስ ዛሬ እንደተነበበው ክፍል የመጨረሻው ዘመን ምልክቶች የሚል የመጨረሻው ዘመን ምልክቶች የወሰድኩት ከዚሁ ካነበብነው ክፍል ነው። ማቴዎስ ምዕራፍ 24 ላይ ደቀ መዛሙርቱ ከጠየቁት ጥያቄ መካከል አንደኛው ንገረን ይህ መቼ ይሆናል የሚል ነው። ከዛ እንደዚህ ብለው ጠየቁት፣ የዓለም መጨረሻ ምልክቱ ምንድን ነው ንገረን ብለው ጠየቁት። ስለዚህ የመጨረሻው ዘመን ምልክቶች የሚል አብረን እንካፈለውና ኢየሱስ ክርስቶስ በወንጌላት ውስጥ በተለይ ማቴዎስ ወንጌል ላይ እንደዚህ ረጅም ንግግር የተናገረበትን ክፍል አታገኙ። ስለዚህ ስለ መጨረሻው ዘመን ኢየሱስ ክርስቶስ ምዕራፍ 24ን ሙሉና ምዕራፍ 25ን ሙሉን የተናገረው። ቀስ ብላችሁ አጡ። ለዚህ ነው እናጠናለን ያልኩት። ይህንን ክፍል ስታነቡ ማቴዎስ ምዕራፍ 24 ብቻ ሳይሆን ማቴዎስ ምዕራፍ 25ን አንድ ላይ አንብቡ እና ዛሬ እኔ የማካፍላችሁ በእርግጥ የተነበበው እስከ ቁጥር 14 ነው። ማቴዎስ ምዕራፍ 24ን ከቁጥር 1 እስከ 51 ያለውን ሙሉን ነው ቀስ እያልን የምናየው እና ኢየሱስ ክርስቶስ ስለ መምጣቱ ሁለት ምዕራፍ የተናገረበት ክፍል ነው። የማቴዎስ ወንጌል ምዕራፍ 24ን ስትመለከቱ ደግሞ ለብቻው በቤተ መቅደሱ መፍረስ፣ ይህንን ቤተ መቅደስ ታየዋለህን አሉት። ያ ቤተ መቅደስ ሄሮድስ ለመስራት 46 ዓመት የፈጀ ወርቅም ነበረ አለ ተብሎ ይታመናል። በ70 ዓመተ ምህረት ጀነራል ቲቶ መጥቶ ፍርስርሱን አወጣው። ያፈረሰበት መንገድ እጅግ የሚዘገንን ነው። ወርቅ መሃል ላይ አለ ተብሎ ስለሚታመን አንድም ድንጋይ ሳይቀር ከላይ እስከታች ብትንትኑን አወጣው እና ኢየሱስ ምን አሉት? ይህንን ቤተ መቅደስ ተመልከት አሉት። ኢየሱስ ስለ ሞቱና ስለ ትንሣኤ ያንን ቤተ መቅደስ ተጠቅሟል። ስለ መጨረሻው ዘመን ደግሞ ይህንኑ ቤተ መቅደስ ተጠቅሟል እና ታየዋለህ ሲሉት ድንጋይ በድንጋይ ላይ ይፈርሳል ብሎ ተናገረ። ከዛ ነው ዛሬ ጥናታችን የምንጀምረው። ነገር ግን በዛ ብቻ ያበቃ። ማቴዎስ ምዕራፍ 24 ቤተ መቅደሱን ያፈርስና ተራሮችን ያፈርስና ከተሞችን ያፈርስና ቅዱሳን ምድር ላይ ያለውን ሁሉ ፍርስርሱን ያወጣውና ሰማይ አይቀረው። ከዋክብትን ከሰማይ እየፈጠፈጠ ፀሐይ እየፈጠፈጠ
ሰማይንም ምድርም ላይ ያሉትን ሁሉ ድምጥማጡን አጥፍቶ የእግዚአብሔር መንግስት መጥቶ ያሳያል። እግዚአብሔር ይመስገን። ስለማይሰበክ ጉባኤው አያጨበጭብ ይሆን? ሜቢ ነገሩ አይመችም ሊሆን ይችላል። ከእናንተ መካከል እስቲ ፕሮግራም ይዞ እንደው የምንሞትበት ቀን እንዴት ነው ብላችሁ ለአንድ ሰዓት የተጫወተ እስቲ ከእናንተ መካከል ስለምንፈራው ይሆን? የመጨረሻው ዘመን አይነሳም። እንዴት ይነሳል? ግን ጌታ ደግ ነው። ይገርማቸዋል። እኛ የመጨረሻው ዘመን ማለት ኢየሱስ ክርስቶስ በክብር በመላእክት አለቃ ይመጣና ቅዳሴ፣ መዝሙር፣ ሐዋርያ ሳይባል ይሄ ጉባኤ በክብር ይሄዳል። አሜን። አልሰማሁም? አሜን። በክብር ይሄዳል እኮ ነው። አሜን። እሱ ነው ዳግም መምጣት ማለት። እሱ ነው የጌታ መምጣት ማለት። ግን ልንገራችሁ፣ ለእኛ እንዳይሰማን እንዳይገባን ቀስ እያለ አንዳንድ እያደረገ እየወሰደን ነው። ትናንትና ወስዶ ነበር፣ ለቅሶ ነበር። ዛሬ ምን እንሄዳለን? ሰባኪው ይፈራል። እሄዳለሁ። 2 ፎቅ ትገነባለህ፣ ይኸው ይፈርሳል ይላል እኮ ብራቱ። ትገነባለህ፣ እኔ እምልሃለሁ ደግሜ፣ ግን ይፈርሳል። የማይፈርስ መንግስት አለ። ክብር ለስሙ ይሁን። ይሄ ነው የማይነገረው። ልብህን እዛ ላይ አታስቀምጥ። ድንጋይ በድንጋይ ላይ ይሆናል። የማይፈርስ ነገር የለም። እንኳን ግንቡን የሰራው ይፈርሳል። ልክ አይደለም? ግንቡን የሰራው ከግንቡና ከግንበኛው ከመሐንዲሱ ማን ይበልጣል? የግንቡ መፍረስ እኮ የሚነግርህ አንድ ቀን አንተም እንደዚህ ትፈርሳለህ ማለት ነው። ነገር ግን ክርስትና ማለት ይሄ የሚሞተው የማይሞተው፣ ይሄ የሚበሰብሰው የማይበሰብሰው እንደገና ይዞ ይነሳል። ክብር ለእግዚአብሔር ይሁን። የጌታ ዳግም መምጣት ሃሌሉያ! አጫጭቁ ማጨበጨባት የጌታ ዳግም መምጣት ምንፈራው አይደለም፣ የምንጠብቀው ነው። እንዳውም ብቸኛ ተስፋችን ነው። ክርስትና ጌታን መቀበል ማለት ከጌታ ጋር መገናኘት፣ ሞትን ማምለጥ፣ ሲኦልን ማምለጥ። ስለዚህ ይሄ ክፍል ይሄን መንግስት ፍርስርሱን አውጥቶ ከዛ የሰማይ መንግስት በመላእክት የታጀበ ላንብብላችሁ። እዚሁ ምዕራፍ 24 ላይ ከቁጥር 24 ምዕራፍ 24 ከቁጥር 30 እስከ 31 ያለውን ላንብብላችሁ። የሰማያትም ኃይላት ይናወጣሉ፣ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይም ደመና ሲመጣ ያዩታል። መላእክቱም በታላቅ መለከት ድምፅ ጋር ይልካቸዋል። በሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ክብር ለእግዚአብሔር ይሁን። ይሰበስባሉ። መላእክት እኛን ይሰበስባሉ። ልጨምርላችሁ ምዕራፍ 25 ከ31 እስከ 33 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። በክብሩ ዙፋን በፍርዱ ዙፋን ላይ ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ያ ቀን ማለት ነው የመጨረሻው። ስለዚህ ምልክቱን ተመልከቱ። ከስነ መለኮት አንጻር እንደው እንየው። በስነ መለኮት አንጻር ይሄ ክፍል ስለምን ይናገራል ብትሉ፣ ይህ ክፍል ስለ ጌታ መምጣት ይናገራል፣ ስለ መነጠቅ ይናገራል። እኔ ሳልጨርስ ጌታ ሊመጣ ይችላል። ሃሌሉያ! ስብከቱን ሳልጨርስ ይምጣ ነው የሚለው። አሜን። ንፍሮ እንዲቀቀል አልፈልግማ፣ ሳጥን እንዲገዛ አልፈልግማ። መነጠቅ ማለት እኮ ድንገት ጌታ ሲመጣ የዚህ ዓለም ነገር አብቅቶ ወደ ሀገራችን እንሄዳለን ማለት ነው። ክብር ለእግዚአብሔር ይሁን። ስለ ንጥቀት ይናገራል። ያ ብቻ አይደለም የሚናገረው፣ ስለ ፍርድ ይናገራል። እንዳውም ፍርዱ 2 አይነት እንደሆነ ይናገራል። ምዕራፍ 24 ከ45 እስከ 51 ቤታቸዋል። ጌታው ሲመጣ ሲዘምር
ሲሰብክ ሲቀደስ እንዲህ ቃሉን ሲሰማ የሚያገኘው ያ ባሪያ ብሩክ ነው፣ ይሸለማል። ነገር ግን ይዘገያል፣ አይመጣም ቢል ይቅር አልልም ቢል ዓለም ውስጥ እጁን ቢከት ሜዳውን ቢዞር ብልጭም ድርግም የሚለው ሁሉ የገባ አንዳንድ ቢቀምስ ባልጠበቃት ቀን ባላሰባት ሰዓት ይመጣና ከሁለት ይሰነጥቀዋል። ስለዚህ ይሄ ክፍል ስለ መምጣቱ ክብር ይነግረናል። ኢቭን ስለ መነጠቅ ይነግረናል። ከዛ ደግሞ ስለ ፍርድ ይነግረናል። ቶሎ ብዬ በሰጠዋችሁ ሰዓት የጌታ መምጣት የመጨረሻው ምልክት ምንድን ነው የሚለው አብረን እናያለን። የሚቀጥሉት 30 ደቂቃ ይሄ ክፍል ደቀ መዛሙርቱ በጠየቁት ሁለት ጥያቄ ኢየሱስ ክርስቶስ የመለሰው መልስ ነው። ምን ብለው ጠየቁት? ሁለት ጥያቄ ነው የጠየቁት። መቼ ይሆናል? አሁን ድንጋይ በድንጋይ ላይ ይፈርሳል ብለህናል። ይሄ ድንጋይ በድንጋይ ላይ መፍረስ መቼ ይሆናል? ምን ንገረን፣ ሰዓቱን ንገረን። እሺ ምልክቱስ ምንድን ነው? ሁለተኛው ጥያቄ እንግዲህ ዛሬ የምናጠናው ክፍል የሚነግረን ኢየሱስ ክርስቶስ የመጀመሪያውን ጥያቄ አልመለሰላቸውም። የመለሰው ሁለተኛውን ጥያቄ በመመለስ ነው። ከሁለተኛው ነው የጀመረው። ምልክቱ ምንድን ነው የሚለውን ለምን መሰላችሁ? ምልክቶቹ መቼ እንደሆነ ይናገራል። ምልክቶቹ ሰዓቱን እንደደረሰ ሰዓቱ ስንት ሰዓት እንደሆነ ይናገራሉ። በኋላም ደግሞ መቼ የሚለውን ቆየት ብሎ ከ36 ጀምሮ ይናገራቸዋል። እና እነሱ ሁለት ጥያቄ ጠየቁት። እሱ የመጀመሪያውን ሳይሆን ከሁለተኛው መመለስ ጀመረ። ይሄ ነው ይህንን ክፍል ረጅም ክፍል ምዕራፍ 24 እና 25 እንዲናገር ያደረገው ኢየሱስ ክርስቶስ እነዚህ ሁለት ጥያቄዎች ናቸው። ስለዚህ ምልክቶቹ ምንድን ናቸው? ምልክቶቹ አንድ 3 ምልክቶች ሰብሰብ አድርጌ 3 ምልክቶች እያጠና ቀስ እያል የእግዚአብሔርን ቃል ብዙ በማብራራት አልደክምም። የእግዚአብሔርን ቃል ብቻ አነባለሁ፣ እናንተ ትመሰክራላችሁ። ይሄ ክፍል ብዙ እንዳብራራው ያላደረገበት ምክንያት ራሱ እናንተ ስለምታውቁት እያየን እየሰማን ስለሆነ ነው። ስለዚህ ምልክቶቹን ስዘረዝር ተመልከቱ፣ እንመልከት ማለት ነው። ምልክቶቹ ልክ ናቸው አይደሉም፣ ሰዓቱ ስንት ነው፣ የቱ ጋር ደርሰናል እንድንል። ስለዚህ ቶሎ ብዬ ነው 3ቱን ነጥብ ማካፍላችሁ። ከዛ መቼ የሚለውንም አንድ ሁለት ነገር ይጠቆመዋል። እሱን እናገርና 3ኛ ላይ እሺ ምን እናድርግ፣ ምልክቶቹ እነዚህ ናቸው፣ ጌታ እዚህ ጋር ደርሷል፣ ይሄ ጉባኤ ምን ያድርግ የሚለውን ተናግሬ ጨርሳለሁ። ስለ ምልክቶቹ ኢየሱስ ክርስቶስ እንደዚህ ተናገረ። ላንብቡ እንደገና ቁጥር 2 እና ቁጥር 3። ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱ የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? በደንብ ተመልከቱት ደግማችሁ፣ እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው ብለው ጠየቁት። ኢየሱስ ክርስቶስ ማቴዎስ ምዕራፍ 23ን ብታነቡ እጅግ አዝኖ በፈሪሳውያን፣ በሰዱቃውያን፣ በሕግ መምህራን እጅግ ልቡ አዝኖ ይዘገንናችኋል ሄዳችሁ ብትመለከቱ። እናንተ የተረሰነ መቃብሮች፣ እናንተ እባቦች፣ እፉኝቶች እያለ ተቆጥቶ ኢየሩሳሌምን አልቅሶላት እርሙን አውጥቶ ከከተማው እየወጣ እያለ ቤተ መቅደሱን አሳዩት። አይ ይሄ ነገር አሉ የገባቸው ይመስላል፣ ግን ጥያቄ አላቸው። መቼ ይሆናል? ምልክቱ ምንድን ነው? ምልክቶቹ አንደኛ ምልክት መንፈሳዊ መቃወስ፣ መንፈሳዊ ቀውስ ይሆናል ብሎ ነው የተናገረው። እኔ ከዛ መጀመሩ ነው የገረመኝ። ከውጭው አልጀመረም፣ ከሰማይ አልጀመረም፣ ከምድር አልጀመረም። የጀመረው መንፈሳዊ ቀውስ ነው የሚሆነው፣ መንፈሳዊ መቃወስ ይሆናል።
ጥቂት እንግዲህ ማንበባችንን ቀጥል ይላል። ይሄ ክፍል ይላል ቁጥር 4 እና 5 ኢየሱስ መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ቁጥር 11 ብዙ ሐሰተኛ ነቢያትም ይነሳሉ ብዙዎችንም ያስታሉ። የተጠቀመው ቃል መነሳታቸው ብቻ አይደለም፣ ብዙ የሚለው ብዙዎች ይነሳሉ ከዛ ያስታሉ። ስለዚህ የመጨረሻው ዘመን ብዙ ሐሰተኛ ነቢያት የሚነሱበት ዘመን ነው። አሁን ያለንበት ዘመን ብዙ ሐሰተኛ ነቢያት ማለት እግዚአብሔር እንደዚህ ይላል ብለው የሚናገሩ ብቻ አይደለም። ይህንን ክቡር ቃልም የሚናገሩት ይሄ የእግዚአብሔር ቃል ከትንቢት የጸና ቃል ነው። እኔ ክርስቶስ ነኝ የሚሉ እንደዚህ እንደኔ ቆሞ እኔ ክርስቶስ ነኝ ይላሉ አይሉ። ሐሰተኛው ክርስቶስማ አንድ ነው። እስከዛ ጊዜ ድረስ ግን እኔን ተመልከቱ ይላሉ። ሰዎችን ወደ ክርስቶስ ሳይሆን ወደ ራሳቸው ያመለክታሉ። የክርስቶስን ስፍራ ይወስዳሉ። እዛ ዘመን ላይ ያለ ነው። ቤተ ክርስቲያን የኔ ናት ይላሉ። ቤተ ክርስቲያን የኔ ናት ይላሉ። ገንዘቡ የኔ ነው፣ ወርቁ የኔ ነው ይላሉ። እናንተ የኔ ናችሁ ይላሉ። ከፈለጉም እንደሰማችሁት ብዙዎች እንደምትሰሙት አሁን ያለንበት እንደ ቆይቷል። ሱራሁ ለካ ከጀመረ ቆይቷል። የዛሬ 2 ዓመት 3 ዓመት እኔ ቆርጣሃለሁ እቀጥልሃለሁ። ይሄን ጉባኤ እኮ አንድ እዚህ ጋር ቆመ እንደኔ ያለ ምጽአቱን የሚጠባበቅ አንድ ቀን ወደ ዮሴፍ የሚሄድ ሰው ይህንን በደም የተዋጀ ይቆርጣል፣ ይቀጥላል። አንቺ ቤተ ክርስቲያን ነው የተዋጀሽው በደም ነው። ስሙ ይባረክ። የጌታ መምጣት ማለት አንተን ለመውሰድ እኔ ለመውሰድ ነው የሚመጣው። የሆነ ሰው የሚቀጥልህና የሚቆርጥህ አይደለም። አንተ ህዝቦች ስማ፣ በድፍረት እንናገራለን። ቆመን ንጹሕ ወንጌል እንናገራለን። የእግዚአብሔር ህዝብ የከበረ ነው፣ የከበረ ነው። ይሄ ማህበር የከበረ ነው። እናንተ አገልጋዮች ይህም በደንብ የተዋጀ ህዝብ እንደ ማገልገል ክብር የለም። እናንተ ካህናት ክብር ነው ማገልገል። የከበረ ነው የምናገለግለው፣ በደም የተዋጀ ነው የምናገለግለው። ነገር ግን ሐሰተኞች ያሉበት ዘመን፣ ሐሰተኞች የበዙበት ዘመን። የሚናገሩትን ትንቢት ተው ይሉና ቤታችሁ ቲቪ ክፈቱ። በእርግጥ ብዙ ኤዲቶሪያል ነገር ይኖረዋል ቲቪ። አንዳንዶቻችንም ምናልባት ዛሬ ቲቪ ባይስ ምን ችግር አለው? ቸርች ባሬድ ማን ነው ያለው? ይሄ እኮ ሕያው ነው፣ ሕያው ጉባኤ ነው፣ ጌታ የሚገኝበት ነው። ያኛው ከቲቪው ካንተ ጋር አይነካካም። እና ስናይ ከጠዋት 3 ሰዓት ከሆነ ፕሮግራሙ ከጠዋት እስከ ማታ ይተነበያል፣ ትንቢት ይነገራል። የሚነገረውም ትንቢት ሁሉ መልካም ነው፣ እግዚአብሔር ይመስገን ከሆነ። ግን አንድ ጥያቄ ይጠይቃል። እዚህ አዳራሽ ውስጥ የተሰበሰበው መላእክት ናቸው? ከጠዋት እስከ ማታ መልካም ትንቢት፣ ከሰኞ እስከ እሑድ መልካም ትንቢት፣ ከአንድ የካቲት 1 እስከ 30 መልካም ትንቢት፣ ከመስከረም እስከ ነሐሴ መልካም ትንቢት። ትሄዳለህ ብቻ ትጥሳለህ ብቻ ትሄዳለህ። ወዴት ነው የምትሄደው? ወደ ጎን በአውሮፕላን። ኧረ እኔ እነግርሃለሁ ወደ ላይ ትሄዳለህ። አሜን ሃሌሉያ። እናገራለን በቃ ድሉ ካገኘ ወደ ላይ መሄዳለህ። እምቢ ብትል እንኳን ትሄዳለህ። መጨረሻ አለ። መጨረሻማ ከሌለ ችግር አለ። መጨረሻ አለ። ኧረ መጨረሻ ይኑር መጨረሻ። ቀውስ ነው የጀመረው። ግን ኢየሱስ ከውጭ አይደለም የጀመረው፣ መንፈሳዊ ቀውስ። በቃ ላቅልለው ለጉባኤ እንዲገባው እጅ አውጡ አይደለም። የኤአይ መዝሙር እየዘመራችሁ ያላችሁ እስቲ እየሰማችሁ ያላችሁ ኤአይ የሚዘምረው እዚህ ኳይሮቹ ሳይሆን አሁን የደረስንበት ዘመን ኤአይ። አይ በድፍረት እንናገር። በአየር ላይ ያለ ሚስት ያገባችሁ
በአካል እንዲህ በስልክ የሚታይ እጮኛ ያላችሁ ድሮ ስልክ አልነበረም። የመጨረሻውን ዘመን ልንገራችሁ። በእኛ ዘመን ጎረቤት ሄደን ታላቁ ትርኢት ጎረቤት ሄደን ነው የምናየው። ለዛውም አንዳንድ ጊዜ ሰዎቹ እንዲህ ይላሉ። እስቲ ጥቁርና እሱ ምድል ከተገኘ ደጅ ጠንተን ስልክ ጎረቤት ሄደን አሁን ይኸው መጣል ግን ክፉ ነገር ይዞብን መጣ። የመጨረሻው ዘመን ይሄው በኋላ ማነሷል። ይሄው ስንት ጊዜ ነው እዚህ ላይ የምታጠፋው አንተ ጉባኤ? ኢየሱስ ሲመጣ እንዲህ እያልክ ነው ወይስ እየጠለክ ነው የሚመጣልህ? ግድ የለም ብዙ ኤክስትሪም ለመሄድ አይደለም፣ ግን ዘመኑ ያመጣብን ሐሰተኛ ነቢያት የሚያፋቱ የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣ አስኪን ብትሄድ አስቴር ትመጣለች አስገባት የሚል ነቢያት ነው የተባሉ አገልጋዮች፣ ጉባኤ እንዳይመስል አገልጋዮች ይዘቅጣሉ። እግዚአብሔር ከዚህ ይጠብቃል። መንፈሳዊ ቀውስ ውስጥ ነው ያለ ነው። አሁን የመጨረሻው ዘመን አንደኛው ምልክት መንፈሳዊ መቃወስ ነው፣ መንፈሳዊ ዝቅጠት ነው። ስለዚህ ሐሰተኞች ነቢያት ይነሳሉ፣ እኔ ክርስቶስ ነኝ የሚሉ ይበዛሉ፣ ደግሞ ብዙዎች ናቸው። ስለዚህ ኢየሱስ ክርስቶስ አንደኛው ምልክቱ ምንድን ነው? እንግዲህ ዘመኑ እንደደረሰ እየገባን ነው ማለት ነው። አሁን በዚህ ጉባኤ መካከል አሁን እኮ በነቢይ የተዘረፈ መዓት ልክ የሚል አለ። ካርታውን የተወሰደ ልጸልይበት ቤትን ሽጠህ መጣህ እኔ ልባርክልህ የተባለ የተበላ ትዳሩን የፈታ ቤቱን የሸጠ ከእግዚአብሔር ቃል እንዳንሰማ ቅድም ቆመና የእግዚአብሔር ቃል እንኳን ግራና ቀኝ ሳናይ ሞጨለፉት ሐሰተኛ ነቢያት። እግዚአብሔር ይገስጻቸው። ዛሬ ብዙ ጥቅስ ነው ብታቸው ሐሰተኛ ነቢያት እዚህ እናንተ ጋር አስቀምጠው አደባባይ ያያችሁት እናንተ መታችሁ አስቀምጠው ቃል በተነገረ ቁጥር አመጣን አሜን እያልክ አስቀምጣለህ። ነጋሪዎች ኢየሱስ ክርስቶስ ከሰማይ ይመጣል። እነሱ እዚሁ በመኪና እየነዱ መጡልን፣ ከሰማይ አልመጡም። አንድ ቀን እንቀብራቸዋለን። አትሸወድ። ሐሰተኛ ነቢያት ሞልተዋል። ይህን ቃል ይቀላቅሉ፣ ንጹሕን የማይናገሩ የማይገስጹ፣ ስታጠፋ የማይገስጹ፣ ሁሉ ጊዜ ተንበርክከህ ንስሐ ልትገባ አንተ እኮ እኔ በጣም እኮ ነው የሚገርመኝ። አንተ እኮ መንፈስ ቅዱስ ተናግሮ እግዚአብሔር ሌሊቱ ወቅሶ ብለህ መተህ እኔ ቢሮ ልጸልይ ንስሐ ልትገባ በንስሐ ልብ መተህ እኔ ልጄ ሆይ በርታ ይልሃል። ምን አይነት መንፈስ ነው? ይሁን የማታነብ ሰው እንደዚህ እኮ ነው የሚላል። እናንተ አትገቡ፣ የሚገቡትን ትከለክላላችሁ፣ የገሃነም ልጆች ታደርጋላችሁ። በር ላይ ቆማችሁ በራሳችሁ ተናገሩ። ምን አይነት ዘመን ነው? ተዘጋጁ ቅዱሳን። የመጨረሻው ዘመን ምልክት ሐሰተኞች የእግዚአብሔርን ቃል ንጹህ የማይኖሩበትም ንግግር የበዛበት። ጌታ ሆይ ጠብቀኝ፣ ስለ ራሴ ልጸልይ በእናንተ ቤት ይህንን 40 ደቂቃ ተናግሬ እኔ እንዳልወድቅ እኔን ጠብቀኝ። ተናጋሪ የበዛበት ሚኖር የጠፋበት ዘመን እሱ ማለት ነው። ሁለተኛ ሰብአዊ ቀውስ እዚሁ ላይ ነው የሚናገረው። ሰብአዊ ቀውስ ቁጥር 6 እና ቁጥር 7 እንደዚህ ይላል፣ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው። ቁጥር 12 ብዙዎችንም ያስታሉ፣ ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። አሁን ይሄን ማብራራት አለብኝ በእውነት ዝም ብዬ ባልፈውስ። አሁን ስለ ጦርና ስለ ጦር ወሬ አሁን እኔ በእውነት ይሄ ድካም የኔ የሰባኪው ድካም። ሲኤንኤን ክፈት፣ ብሬኪንግ ኒውስ አልጀዚራ ክፈት፣ ብሬኪንግ ኒውስ። በበረዶ ይሄን ያህል ሰው ሞተ፣ እንዲህ ሆነ። ወሬ ሁሉ የሚያስፈራ፣ እንዲህ የዘመረውም የሚያስፈራ የመጨረሻው ዘመን አይደል? አታዝኑም? ትንሽ ጥቂት ጊዜ እስቲ ላቁ።
ከዚህ በላይ የመጨረሻው ዘመን ትፈልጋላችሁ? ብዙ መንቀጥቀጥ አለብን። ምንም አልሰማችሁ፣ ምንም አላያችሁ፣ ውይ የሚያስብል አሁን ሀገራችን ውስጥ ሰላም ነው ከዳር እስከ ዳር። የጦርን ወሬ ፍቅር ይቀዘቅዛል። ምን ማለት ነው? ፍቅር ይቀዘቅዛል ትርጉሙ አመፃ ይገናል፣ አመፃ ከፍ ይላል። ምን አይነት አመፃ? ልጆችና ወላጆች፣ ባልና ሚስቶች እርስ በርስ ያለን ፍቅር፣ ለእግዚአብሔር ያለን ፍቅር እየቀዘቀዘ ትንቢት እኮ ነው። ቅዱሳን ከትንቢት የጸና የእግዚአብሔር ቃል አለን። ፍቅር እየቀዘቀዘ እየሄደ ከዚህ የተነሳ ሌሊት ከተደፋ ሌሊቱ ሲደፋ እፋታለሁ። ሌሊት ከተደፋ እዛስ ምን ታደርጋለህ? ሌሊት ተደፍቶ ተፋታ እዛ መልክት ፍቅር መቀጥቀጥ፣ አለመቻቻል፣ ቶሎ መናደድ። ተናዳጅ የመጣችሁ ሰዎች ቶሎ በማይሆን እስቲ አሁን ይሳሉ አንዳንድ ጊዜ ስናየው ራሱ ማያናድድ ነገር ነው ያናደደ በማይሆን ነገር እኮ ነው። መንፈስ ቅዱስ ደግሞ ምን ነካይ ነው? ምን ነካ? ክፉ ቃል የተናገራችሁ ዘመኑ ራሱ ቁጣ ነው የሚላችሁ። አይታችኋል? አንዳንድ ሰው የታክሲ አገልጋዮች እንኳን ሲናገሩ ብሩን ከእጃችሁ ምንጭቅ አድርገው ይዘው እንደዚህ በኃይል ምንጭቅ። ከዛ ደግሞ ሲመለሱላችሁ ብትን። የመጨረሻው ዘመን ነው። አክብሮት የለም፣ መታገስ የለም። እንደውም አንድ ወንድም ምን አለ? እኔን ሁሉ ጊዜ ከመስቀል ላይ የሚያወርዱኝ እነዚህ የታክሲ ወያላዎች ናቸዋል። ይዛዛታሉ። የመጨረሻው ዘመን ምልክቶች ከተፈራችሁ ጀምሮ አለ። ጸብ ነው፣ መጣላት ነው፣ ጸብ ነው። እግዚአብሔር ይሄንን የጸብ መንፈስ ይምታው፣ አናጠፋው። እንዳውም ይሄ የምጣር መጀመሪያ ነው፣ እቺ መግቢያ ናት። ነው እኮ የሚለን ሰዓቱን ነው የሚነግራቸው። መግቢያው ነው ይሄ፣ ኢንትሮዳክሽኑ ነው። ጦርነት፣ የዩክሬን ጦርነት የዛሬ 3 ሳምንት ነበር ይቆማል የተባለው። ቆሟል። እሱን ደግሞ ከሰፋችሁት ሌላ ቦታ ላይ ደግሞ ይፈነዳላል። ምኑን ትጨብጠዋለህ? የዚህን ዓለም ነገር። ለዚህ እኮ ነው እንሂድ የምንለው። ሲሰፋ ሲቀደድ ይኸው በእኛ ዘመን ኖረ። አባቶች እናቶች ምስክሮች ናቸው። ስንቱ ተሰፋ፣ ስንቱ ተቀደደ። ሰፍተህ ቀዳ አትችልም። መጨረሻ ላይ እንደምናገረው ይልቁንስ እኔ ምን ላድርግ ብለህ ነው መቆም ያለብህ። ግን ዋችፉል ተመልከት፣ ሰብአዊ ቀውስ ይሆናል። ሶስተኛ ተፈጥሯዊ ቀውስ። ተፈጥሯዊ ቀውስ ቁጥር 7 እና 8 ከ29 እስከ 30 አነባል። እንደዚህ ይላል፣ ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳልና ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። ምን ይሆናል? ራብ፣ የራብ የቃሉም ረሃብ ዋናውም ረሃብ ይሆናል። ቸነፈር ይሆናል። ኮቪድ ይሆናል። ረሳ ነው ለነገሩ። አንዳንድ ጊዜ መርሳታችንን እወደዋለሁ፣ እንኳን ረሳን እላለሁ። እግዚአብሔር እንደዛ አድርጎ ስለፈጠረን፣ ኃጢአትም እንደዛ ስላደረገን። ነገር ግን አንዳንድ ጊዜ ደግሞ መርሳትን ክፉ ነው ለዋል። አሁን ኮቪድ ይረሳል። እዛ ኋላም ይስቃል። ኮቪድን ትረሳለህ። አንድ በኮቪድ ጊዜ የተፈተንኩትን ፈተና በህይወቴ ዘመን ሁሉ እንደማልፈተነው አውቃለሁ። ልንገራችሁ። አንድ ወንድም ፍቅር ርቦት የሚያየው ጠፍቶ 2 ወር ሆነው 2 ወር። ከዛ እኔና አንድ አገልጋይ ልናየው ሄድን። የደረስን ቀን ልደት ነበረ። ለስላሳውን ከየት እንደገዛ አላውቅም። ኬክም ገዝቷል። ገባን፣ ቁጫል። አቤት ያ ወንድም እዚህ ጉባኤ ካለህ መቼም አላወቀም። እስከዛሬ ዛሬ ነው የምናገረው። ትንሽ ቆየና ደስ አለው በመምጣታችን። ጥቅጥቅ ይዘን ቁጭ ብለናል። ሰው ሁሉ ታሽጓል። ከባድ ነው ሁኔታው። ከዛ ያ ወንድም ያየዋ እግዚአብሔር ይባርኩ በእውነት ለስላሳውን ባፉ ከፈተው።
በእውነት አማኝ መሆኔን ያን ቀን ያረጋገጥኩት። በእውነት በጌታ ፊት ነው የምነግራችሁ። ምን አባቴ ላድርገው አትነካካ በምትባልበት ቀን ከብቶ ጠጣሁት። በእውነት ጠጣሁት። ይኸው አለው ወንድማችሁ አለ። ጠጣሁት በእውነት ምን ላድርግ? አቤት አገልጋይነት! አይ አገልጋይነት! ከረባት መልበስ፣ ኮላር ማድረግ፣ እዚህ ቆሞ መናገር ብቻ አይደለም። አይ አገልጋይነት! ብዙዎችም አገልጋዮች ሞቱ በዛ ጊዜ። ይሄን ተጋፍጠው ነው የሞቱት። እግዚአብሔር እንደዚህ አይነት አገልጋዮች ያብዛልን። ሚላን ከተማ ውስጥ ጣሊያን ጨረሰ። ከተማውን ሙልጭ አድርጎ ጨረሰው። በኋላ ተናደዱና ዶላሩን ከምረው አቃጠሉት። የመጨረሻው ዘመን ብር አያድንህም። ኦክሲጂን ልትገዛ ልትቀጥል አትችልም። ቸነፈር፣ ህመም፣ አያችሁ ተፈጥሯዊ ቀውስ። እስቲ 29 እስከ 30 ያለውን ላንብብላችሁ። እንደዚህ ይላል። በዚያ ወራት ከዛ ወራት መከራ በኋላም ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። ቅድም ያልኳችሁ ፀሐይ ይወድቃል፣ ከዋክብት ይወድቃሉ። ጌታችን ሲመጣ የፈጠራቸው ሁሉ መሬት ላይ ርግፍ ይሉና እሱ ብቻውን ይነግሳል። ምድር ይናወጣል። ፀሐይ ከወደቀ ምን ትጠብቃለህ? ቀን የለም ማለት እኮ ነው። ያ ቀን ፀሐይ የሚወድቁበት ነው። ያ ቀን ፍጥረት ሁሉ ከሰማይ የሚረግፍበት ነው። ቀውስ፣ ተፈጥሯዊ ቀውስ። አሁን እንግዲህ አንድ ነገር ይቅር በሉኝ። ማታም ታግዬ ነበረ። 3 ነገር አካፈልኳችሁ። መንፈሳዊ ቀውስ፣ ሰብአዊ ቀውስ፣ ተፈጥሯዊ ቀውስ። ይሄ ቀውስ የሚለውን ለመቀየር በጣም ታግዬ ነው። ምን ልበለው? ቀውስ ነው። እንዲገባችሁ እኮ ነው። ስለማይነግሩን፣ ስለ መጨረሻው ዘመን ስለማይነግሩን። ቀውስ ማለት የአማርኛው መዝገበ ቃላት ሂዱና እዩ። ቀውስ ማለት እብድ ማለት ነው። የቀወሰ ዘመን ውስጥ ነው ያለነው። ያበደ አማርኛው እንደዛ ይላል። እንግሊዘኛውስ ሜንታል ዲስኦርደር። እንግሊዘኛ መቻሌን እኮ ነግራችሁ። የቀወሰ ነው ዘመኑ አይደለም እንዴ ቅዱሳን? ያበደ ነው፣ የቀወሰ ነው። ውሸቱን ነው ቦግ ጭልም የሚለው ውሸቱን ነው። ዓለም ሽታዋ ወጥቷል። በእጅ ያዝከውን ወርቅ ያዝ በደንብ። አሁን 3 ጊዜ ቀውስ አልኳችሁ። አሁን በዚህ በቀወሰው ነገር መካከል እኔ እፎ ያልኩት ይሄን ስለምነግራችሁ ብቻ። ይሄን ቃል ባላገኝ እኔ እንጃ መቆሜ። ቁጥር 13 እናንብብ። ቁጥር 13 ምዕራፍ 24 ቁጥር 13 እንደዚህ ይላል። ይቅርታ አድርጉልኝ። ቁጥር 14 ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። እግዚአብሔር ይባረክ። ይሄው እናንተ አላችሁ፣ እኔ አለሁ። ገና መሬቱ እየተናወጠ ሰማዩ እየፈረሰ ይሄ ወንጌል ይሰበካል። እሱ ነው ተስፋችን። ደስ አለኝ። እፎይ ጌታ ሆይ። በዚህ ሁሉ ነውጥ መካከል ታዲያ ምንድነው ተስፋችን ብዬ ሳስብ መዘመር፣ መጸለይ፣ ቅዱስ ቃሉ ይሄ ወንጌል አይናወጥም። ይሄ ወንጌል ይሰበካል። ይሄ ወንጌል ብዙዎችን ያድናል። ይሄንን የሚያደርግ ጌታ ስሙ ይባረክ። በመጨረሻው ዘመን ውስጥ ይሄ ወንጌል እየተናወጠ፣ እየተናጠ፣ እየፈረጠ፣ እየወደቀ ወንጌል ይሰበካል። እግዚአብሔር ስሙ ይባረክ። እናንተ ቅዱሳን ወንጌል ተሰብኮ ተገኘን። በዚህ በሚናወጠው አሁንም እየተናወጠ ይሄዳል። አሁንም ይቀጥላል። ግን ይሄ ወንጌል የሚያቆመው የለም። ስለዚህ ያዳነን ወንጌል የሚያጸና፣ ሰማይ ሲናወጥ የማይፈራ፣ ምድር ሲናወጥ የማይፈራ የምንሰብከው እናንተ የወንጌል አገልጋዮች የምንሰብከው ወንጌል በነውጥ መካከል የሚያቆም፣ ከነውጥ የሚያተርፍ፣ ከመፍረስ የሚያተርፍ ወንጌል ነው። ስሙ ይባረክ። ወንጌል ኢየሱስ ያድናል። ኢየሱስ ለኛ ሲል ሞቷል።
ኢየሱስ ከሙታን ተነስቷል። ኢየሱስ በክብር ይመጣል። ይሄ ነው ወንጌል። ይመጣል። ይሄ የነገርኳችሁ ሁሉ ፍርስርሱ ሲወጣ የጸና ወንጌል፣ ማይናወጣው ወንጌል እኔና እናንተን ቤተክርስቲያን እቺን ሙሽሪት ይዞ ወደ ሰማይ ሞት ወደ ሌለበት ሐዘን ወደ ሌለበት እሱ ነው ተስፋችን። ተጽናኑ እናንተ ሰዎች የሞተባችሁ ሰዎችም ካላችሁ ወደዛ ነው የሄዱት። ወደማይናወጣው መንግስት ነው የሄዱት። ሂዱና አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 17 ያለውን አንብቡ። አንቀላፍተው ስላሉቱ ሞተው ስላሉቱ ታውቁ ዘንድ እንወዳለን። እንዲሁ ገደል ውስጥ አልወደቁም። ጌታ በመለከት ድምፅ ከመላእክቱ ጋር ሲመጣ ይዟቸው ይመጣል። እኛ ሕያዋንን ምንቀር እንዳውም አንቀድማቸው። እኛ ሀገር አለን። ስሙ ይባረክ። ይሄንን የመለሰው ምልክቶቹ ይሄውና መቼ ይሆናል? ስለ መቼው አንድ ሁለት ነገር ቶሎ ልናገር። መቼውን ቀስ ብሎ መለሰላቸው። እነሱ ግን የጠየቁት መቼ የሚል ነበር መጀመሪያ ላይ። ከቁጥር 36 እስከ 40 ያለው ክፍል ስለ መቼው ይናገራል። ምን አይነት እንደሆነ መቼ ሰዓቱን ነገራቸው። እንደዚህ አላቸው፣ ስለዚያች ቀን ስለዚያችም ሰዓት ግን ከአባት ብቻ በቀር የሰማይ መላእክት ቢሆኑ ልጅም ቢሆን የሚያውቅ የለም። የመለሰላቸው መልስ የሚያውቅ እንደዚህ እኮ ስለማይናገረን ነው። እኛም ገና ሳይነገር አሜን ስለምንል ነው እንጂ እናጠናለን ያልኩት። የሚያውቅ የለም። የሚያውቅ ቄስ፣ የሚያውቅ መጋቢ፣ የሚያውቅ ፓስተር፣ የሚያውቅ ነብይ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። ምልክቱን እና ሁኔታውን ነው የሚነግረን። እንደዚህ ይሆናል። በኖህ ዘመን ምን ሆነ? እግዚአብሔር ከዘፍጥረት ጀምሮ ነው ሲናገር የነበረው። በእውነት እግዚአብሔር ሆይ ጆሮአችንን ክፈትልን። ስለ መምጣቱ ከተነገረ ዘፍጥረት ላይ ነው የጀመረው ማለቱ እኮ ነው። ኖህ ወደ መርከብ እስከገባበት ቀን ድረስ ምን ሲያደርጉ? ሲበሉና ሲጠጡ፣ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከ ወሰደ ድረስ እንዳላወቁ አንድ ጊዜ ቄራ አካባቢ ይመስለኛል 1985 ቄራ አካባቢ አንድ ወንዝ አለ። በቄራ ጀርባ የሚያልፍ ወንዝ አለ። ከላይ ከሳር ቤት መጥቶ አንዲት ልጅ ቁጭ ብላ 7 ልጆች አንድ ጉዳይ እየፈጸሙ ፊት ለፊቷ መናገር ስላልፈለኩ ነው። እሷ ቡና ታፈላለች፣ ቡና ታቀርባለች። እነዛ ደስ እያላቸው አንድ ነገር እየተቀባበሉ ይበላሉ። ሚዲያ ላይ እኮ እንደዚህ ነው መሆን ያለበት፣ በሚስጥር እናንተ ስለሚገባችሁ። እሷ ቡና ታፈላለች፣ ቡናውን እያፈላች ትሰጣቸዋለች። እነሱ ቁጭ ብለው ደስ እያላቸው ያንን ነገር እየቀነጠሱ እየበሉ ፌሽታ ነው። 3ኛው ሰማይ ገብተዋል። ጎርፍ መጣ። ቤቱን ግምስ አደረገውና ሲኒውንና ሴትዮዋን ብቻ ትቶ 7ቱንም ይዟቸው ሄደ። ከዛሬው ትምህርት ጋር በደንብ ነው የሚሄድ። 7ቱን ገምሰው ይዞ ሄደ። ልጅቷ የምድር ነገር እንደዛ ነው። ቲኬቱን ካልቆረጥክ ሲበሉና ሲጠጡ ሲያገቡና ሲጋቡ ድንገት የሰው ልጅ መምጣት ደግሞ ውሃው መጥቶ ሁሉን እስከ ወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ 2 ሰዎች በእርሻ ይሆናሉ። አንዱ ይወሰዳል፣ አንዱም ይቀራል። 2 ሴቶች በወፍጮ ይፈጫሉ። አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁም። ንቁና አታውቁምና እንግዲህ ንቁ። ስለዚህ ስለ ሰዓቱ ስለ ጠየቃቸው ሰዓት ሲነግራቸው ምልክቶቹ በራሳቸው ሰዓት ናቸው፣ አመልካች ናቸው። ግን ከፈለጋችሁ ስለ መቼው ልንገራችሁ። የማይታወቅ ሰዓት ነው፣ አይታወቅም ሰዓቱ።
ግን እንደዚህ ይላቸዋል፣ የሚያውቅ የለም እንዳላወቁ ባልጠበቃት ቀን ባላሰባት ሰዓት ይላል። ቁጥር 50 ላይ ሄዳችሁ ብትመለከቱ አይታወቅም። ቀኒቱንና ሰዓቱን አታውቁምና ይላል። ደግሞ ምዕራፍ 25 ቁጥር 13 ላይ አታውቁም። እንዴት ይመጣል? መቼ ይመጣል? የማይታወቅ ሰዓት። ስለዚህ እኔ በጥንቃቄ ቅድም የተጸለየውን ጸሎት ሁሉ ዛሬ የተነጋገርነውን ንግግር ሁሉ በደንብ እንደሰማሁት እያንዳንዱን ነገር አዳምጡ። ከዓለም ጋር ሁካታ ውስጥ አትግቡ። ሰዓቱ አይታወቅም። አሁን ሊመጣ ይችላል ብላችሁ አስቡ። ስለ ምልክቶቹ 3 ነገር ተናግሬያለሁ። አሁን ስለ መምጣቱ መቼ 2 ነገር እየተናገርኩ ነው። ሁለተኛውን እኔ ሳልደግም ሊመጣ ይችላል። አሜን። ሊመጣ ጤናማነት ነው። ሊመጣ ይችላል ማለት የአንድ አማኝ ጤናማነት ነው። ይመጣልማ የሚለውን ባንረሳ ኖሮ ኃጢአት ባልሰራን ነበረ። የኃጢአት መብዛቱ በኃጢአት የመወረራችን አንደኛው ምልክት ይመጣል የሚለው ስለጠፋብን ነው። በማታስቡበት ሰዓት ይመጣል። የማይታሰብ ሰዓት፣ የማይታወቅ ሰዓት። ሰዓቱ አይታወቅም። ተዘጋጁ። 2 ቁጥር 43 እና 44 ይህን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፈር ባልታወቀም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። የሰው ልጅ በማታስቡበት ሰዓት ቀን ሰዓት የማይታሰብ። ስለዚህ መቼ ይሆናል? ቁጭ ብላችሁ ተክዛችሁ መቼ ነው ሰዓቱ? ምልክቶቹን ተመልከቱ፣ ምልክቶቹን እዩ። በእጅ ላይ በታሰረ ሰዓት በሰው ቀመር ኢየሱስ አይመጣም። እሱ በክብር ይመጣል። በማታስቡበት ሰዓት፣ በማይታወቅ ሰዓት። እሺ ምን እናርግ ታዲያ? ምልክቶቹ ይሄ ከሆኑ አመጣጡ ሰዓቱ የማይታወቅና የማይታሰብ ከሆነ ይሄ ጉባኤ ምን ያድርግ? ምን እናድርግ? ቶሎ እሱ ልናገር። 4 ነገሮች ይናገራል ይሄ ክፍል። ስለ መምጣቱ 4 ነገር ይናገራል። አለፍ ብዬ እሱን እናገራለሁ። የመጀመሪያው አልፎ ለዚህ ነው ምዕራፍ 24ን ከቁጥር 1 እስከ 51 ያለውን ቀስ ብዬ ከቁጥር 1 እስከ 4 ባለው ውስጥ ነው የሰፋቸው ሁሉንም። ከቁጥር 1 እስከ 14 ባለው ከቁጥር 1 እስከ ምዕራፍ 25 ቁጥር መጨረሻው ድረስ እንዳለ እስከ ቁጥር 46 ድረስ አንድ ላይ ነው። ስለዚህ ምን እናድርግ የሚለውን ተናግሬ እጨርሳለሁ። የኔም መጨረሻ መኖር አለበት። አሁን የዝም ብዬ በሰብካው ትቀመጣላችሁ። መጨረሻ መኖር አለበት። መጨረስ አለብኝ። የለብኝም እንዴ? የካቲት 1 እንደዚህ ከሆነማ ወሩን ሙሉ እስከ ማታ ከጧት እስከ ማታ እናደርገዋለን። ንገሩን። እስከ ማታ ከጧት እስከ ማታ መጨረሻ መኖር አለበት። አሁን የእናንተ ብርቱ ጸሎት ለኔ ቢደረግ በቃ ቄስ ጸጋዬ አይሙት ብትሉ በቃ ዝም ብዬ መኖር ብጀምር እመኑኝ ከተወሰነ ጊዜ በኋላ አረ ውሰደው ብላችሁ ትጸልያላችሁ። ለምን? መጨረሻ ከሌለ ሌላ ጉዳይ ነው የሚፈጠረው። ሌላ ታሪክ ነው የሚፈጠረው። ከኖር በሞት ውስጥ እኮ ክብር አለ። ምን አይነት አሟሟት ነው የምሞተው ነው እንጂ። ቅድም በሰበኩላችሁ ቃል ውስጥ ዋይ የሚሉ አሉ። ከዚህ ውጪ የሆኑ መላእክት ደግሞ የሚሰበስቧቸው ደግሞ አሉ። እሱ ይሄ ጉባኤ ነው። ክብር ለእግዚአብሔር ይሁን። ምን እናደርግ? ቁጥር 13 እስከ መጨረሻ የሚጸና ግን ይድናል። እስከ መጨረሻ የሚጸና ግን ይድናል። አንተ ጉባኤ፣ አንተ የእግዚአብሔር ሕዝብ፣ አንቺ ቤተክርስቲያን፣ አንቺ ሙሽሪት፣ ክርስቶስ ኢየሱስ ቤተክርስቲያንን ሲጠራት እኛና እናንተ ሲጠራ እንዴት እንደሚጠራ ልንገራችሁ። ሁሉ ጊዜ ነው ደስ የሚለኝ። ከሰማይ ሲመለከት ቤተክርስቲያን ብዙ ውጥንቅጥ አለባት። ያው እንደምታውቁት እኛ ነን ቤተክርስቲያን። ግን ክርስቶስ ሲያያት በውሃውና ከቃሉ ጋር አጥቦ እንዲቀድሳት ክብርትና ንጽሕት ነውር የሌለባት የፊት መጨማደድ የሌለባት ገና ልጃገረድ
ሲያያት ካናን እየወለወለ ቤተ ክርስቲያን ሆይ አንቺ ክቡር ነሽ፣ አንቺ ክቡር ነሽ። ሐዋርያው ጳውሎስ ምዕራፍ 11 ላይ ሁለተኛ ቆሮንቶስ ላይ በጥቂቱ ሞኝነቴ ታገሱ ይላል። በጥቂቱ ሞኝነቴ ታገሱ፣ እንደ አንዲት ንጽሕት ድንግል እናንተን ለክርስቶስ ላቀርብ አጭቻችኋለሁ። ለአንድ ወንድ ይሄንን ጉባኤ አዎ አንተ ጉባኤ ሆይ ምን ላድርግ? ጽና፣ በእምነት ጽና፣ በጽድቅ ጽና፣ በቅድስና ጽና፣ በጸሎት ጽና። ጽኑ እስከ መቼ? እስከ መጨረሻ። መጨረሻ መቼ ነው? መጨረሻማ መጨረሻ ነው። እስክትሄድ ድረስ ጌታ እስኪወስድህ ድረስ ወይ እሱ እስከሚመጣ ወይ አንተ እስክትሄድ ድረስ ጽና። ሰምቼ ማላውቀውን ነገር ቅርብ ቀን ሰማሁ። እኔና ቄስ ትጌ አንድ ቤተሰብ ልናጽናና ሄድን። ለቅሶ ቤት ስንሄድ ሁሉ ጊዜ በቃ እናውቃለን፣ ስንሄድም እናውቃለን፣ ስንወጣም እናውቃለን። ሄደን ልናጽናናቸው ስንል ሰምቼ ማላውቀው እናንተ እንደዚህ ትቀበሉት እንደሆነ አላውቅም። እንደዚህ አሉ። ክብር ለስሙ ይሁን፣ ወደ ክብር ሄደ ልጄ፣ አመስግኑልኝ፣ ታላቅ አምላክ ነው። አቤት እንደዚህ አይነት ቅዱሳን ይገኙ ይሆን? ገረመን፣ አጽናኑን። እኛን ልጃቸው ሄዶ ጌታን ማግኘት እጃችን ላይ ያለውን የዘላለም ሕይወት አናቅም። ጽና፣ በውጪ ካለው በዚህ ከናንተ ጋር ያለው ይበልጣል። ስሙ ይባረክ። በደሙ ቀደሰን፣ በተቆረሰው ስጋ አበሳችንን ከኛ ላይ አራቀ። እንደ ክርስትና ክቡር ምንድን ነው? ከሱ የበለጠ ውጪ ይፈልጋለሁ ብለህ አጫጭር ልብስ በለበሱት ውስጥ ደስታ አገኛለሁ ብለህ ይሄ በሚቀላቀለው ኬሚካል ውስጥ ደስታ አገኛለሁ ብለህ ከቅዱስ ቃሉ ውጪ በሆነው ነገር ውስጥ እደሰታለሁ ብለህ ወገኔ ሆይ እነግርሃለሁ፣ ጽና። የእግዚአብሔርን ቤት የመሰለ የለም። ክብር ለእግዚአብሔር ይሁን። ጽኑ፣ የሚጸና ይድናል። እኛ የማይናወጥ መንግስት ነው ውስጣችን ያለው፣ የማይናወጥ መንግስት። ጽኑ። 2 ጸልዩ። ቁጥር 20 ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በክረምት ምን ይሆናል? በክረምትማ ከባድ ነው። ከቤት መውጣትም ከባድ ነው በክረምት። በሰንበትስ? ሰንበት ልትሄድ የምትችለው 800 ሜትር ብቻ ነው። በአይሁድ ረጅም ርቀት መሄድ አትችልም፣ ይከለክልሃል ሕጉ። ረጅም ርቀት እንድትሄድ ጸልይ። ምን አለ? መከራ አለ። ክፍሉን እናንተ አንብቡት ከቁጥር 15 ጀምሮ እስከ ቁጥር 29 ድረስ። ምድር ከተፈጠረ ጀምሮ ሰው ሊያዩና ሊሰማው የማይችለው መከራ ስለሚመጣ መከራው እንዳያገኝ አንተ ሕዝብ ሆይ ጸልይ። ጸሎት ጊዜ ማሳለፊያ አይደለም። ጸሎት የሆነ ሰው የቆሞ የሆነ ነገር የሚናገርበት አይደለም። ጸሎት ዝግጅት ነው። እግዚአብሔር ስሙ ይባረክ። ጸልይ። 3ኛ ንቁ፣ ነቃ በሉ። ንቁ። አንቺ ቤተ ክርስቲያን ንቂ፣ አገልጋዮች ንቁ፣ ቅዱሳን ንቁ፣ ነቃ በሉ። ያልነቃ ሰው ይሰረቃል። ያልነቃ ሰው እንቅልፍ ይዞት ይሄዳል። ዛሬ የተዘመረው መዝሙር ንቁ ቁሙ ይላል አይደል? እሱም መዝሙር በኋላ ቲቶዬ አለ ይዘምርልናል፣ ትዘምሩልናላችሁ። ንቁ ቁሙ። ለምን? ቁጥር 42 ጌታችን በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ፣ ነቅታችሁ እዩ። ከተኛ ምን እየተካሄደ እንደሆነ አታቅም። ካንቀላፋ ምን እየተደረገ እንደሆነ አታቅም። ከነቃህማ ታውቃል። እግዚአብሔር በመንፈሱና በቃሉ ያንቃን። ንቁ፣ መለከት ሊነፋ ነው። ንቁ፣ ቁሙ፣ ንቁ። አንቺ ቤተ ክርስቲያን ንቂ፣ አገልጋዮች ንቁ። ጌታ ሊመጣ ነው። ገና ነው ይላሉ። ገና አይደለም፣ ሊመጣ ነው። ንቁ። ቁጥር 42 አንብቤ ያለው ቁጥር ምዕራፍ 25 ቁጥር 13ም ያንኑ ይደግምልናል። እንደዚህ ይላል፣ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። መንቃት ያስፈልገናል ማለት ነው። ንቁ። የመጨረሻ ተዘጋጁ። ቁጥር 44 እንደዚህ ይላል፣
ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጁ። ዝግጅት፣ ተዘጋጁ። አሁን እንግዲህ እኔ ሳስበው ዝግጅት ሁለት ነገር ነው የሚያካትተው ብዬ ነው ማስበው። ዝግጅት ሰው ሲዘጋጅ ወይ ለመሄድ ይዘጋጃል፣ ወይ የሚመጣ ሰው ይጠብቃል፣ ወይ ለመሄድ ይዘጋጃል። ተዘጋጁ። ሻንጣ ምናምኑን ሸክፉ። ሻንጣ ከሌላችሁ አንድ ሰው ሲዘጋጅ አሁን ለምሳሌ ለመሄድ እንኳን ከተዘጋጀ ምንም እንኳን ባይኖረው ኮቱ ምን ያደርጋል? ወደታች ሳብ ያደርጋል። ወደታች እንደዚህ ሳብ ያደርጋል። ለመናገርም ከተዘጋጀ ምን ያደርጋል? አፉን የሚናገር ሰው ተመልከቱ፣ እንደዚህ ነው። ተዘጋጀ ማለት ነው። ተዘጋጁ፣ ሸክፉ፣ ተዘጋጁ፣ ኮፍጠን በሉ። ወደ ሆነ ሀገር ለመሄድ ተዘጋጁ ነው፣ እዚህ አይደለም። የቅድሞቹ ነቢያት ምን ይሉናል? እዚሁ ነው። ተደላደል፣ እዚሁ ነው። ትጥሳለህ፣ ትጠረምሳለህ፣ ይዘንብልሃል፣ ይፈስልሃል። ዛሬ የሰማነው ቃል ደግሞ ይሄ የተገነባውን ሁሉ ማፈራረስበት ቀን ይመጣል የሚል ማናውጥበት ድብልቅልቁን ጠርጌ ጥገማ ሲይዝበት የኔ መንግስት ክብሩ የሚመጣበት ቀን ይመጣል የሚል ተዘጋጁ። አሁን የሆነ ሰው አንዳንድ ጊዜ እኛ ቤት ሰው ይመጣል እና የሚመጡ ሰዎች ስልክ አይደውሉም፣ በር ያንኳኳሉ። ኳኳ አድርገው አንከፍት ስንላቸው ይደውላሉ። በር ላይ ቆመናል። አቤት 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 ያቀውጢ አሹ ያንን አንሳ በቃ ተዘጋጁ። እንደዛ ሊመጣ ነው ኢየሱስ። ተዘጋጁ። ሚስቶች ሆይ ተዘጋጁ። እሱም ቲክቶክ ያያል፣ አንቺም ቲክቶክ ታያለሽ። እኛ ጋር ጸሎት ይመጣል። ልጃችን ሶሻል ሚዲያ ላይ ተቀመጠብን፣ ጸልይልን። ካንተ ነው የተማረው፣ ካንቺ ነው የተማረው። እግዚአብሔር እንደዚህ ይላችኋል በቅዱስ ቃሉ፣ ፖርኖግራፊ የምታዩ አባቶችና እናቶች አቁሙ። በቃ መናገር አለብን። ፖርኖግራፊ እያየ መንግስተ ሰማያት አትገባ። እኔ ኮስተር ብዬ ስለተናገርኩ አይደለም። ቅዱስ ቃሉ ቆሻሻ እያየ ቆሻሻ ውስጥ ሚስትን አስተኝተህ ታያለህ። አንቺ ባልሽን አስተኝተሽ ታያለሽ። ያው ለሚዲያ ላይ ስለሆነ ስለሚቀርብ ሌሎች በሌላ ነገር እንዳይጠቀሙበት ነው ማለናገረው። ሌላውን ነገር ልጆቹ ምን ይማራሉ? እናንተ ቲኔጀሮች፣ እናንተ ወጣቶች ጋብቻ በወንድና በሴት መካከል ብቻ ነው። ይሄን መናገር ጀመርን እኮ። ይሄናው መናገር አለብን። ጀመርን እኮ ነው የምላችሁ። ሴት መሆኑ የጠፋበት የመጨረሻው ዘመን ማለት እሱ። ወንድ መሆኑ የጠፋበት ዓለም ወንድና ሴት የምታየው ወደፊት ቸርች ውስጥ ብቻ እንደሆነ እወቅ። ይሄ ነው ተስፋው። ተዘጋጅ። ጥላቻህን ተው፣ ቂምህን ተው፣ ተዘጋጅ ለመሄድ። አንደኛው ተስፋችን ይሄንን ክቡር ስጋና ደሙን በሰጠባት ምሽት የተናገረው እዛ ስንገናኝ ከአዲሱ ወይን እስከምንጠጣበት ቀን ድረስ የሚል ነው። እራት አለ ከሱ ጋር እንደገና ክብሩን ስጋውና ደሙ ያንን ያመለክተናል። አቅም ያጣችሁ ሰዎች ወገኖች፣ ዛሬ ቅዱስ ቁርባን ስትወስዱ፣ ስጋና ደሙ ስትወስዱ የማይታየው መለኮት የሆነው እግዚአብሔር በዚህ በሚታየው ስጋና በሚታየው ህብስት ውስጥ በሚታየው ህብስት እና በሚታየው ወይን ውስጥ ጸጋውን ይጨምርልናል የሚል ነውና የወደቃችሁ ሰዎች ንስሐ ግቡ። የሳታችሁ ሰዎች ንስሐ ግቡ። እየደነሳችሁ አትዘምሩ። ወይ ደንሱ ወይ ዘምሩ። ድል ካገኘን እንናገር። ወይ ጸልዩ ወይ ዝፈኑ። ለዩ። ሁለት ሀገር የለም፣ ሁለት ስፍራ ነው ያለው። አንደኛው መንግስተ ሰማያት ነው፣ ሌላው እሳት ባህር። ማቴዎስ 25 በዛ ነው የሚዘጋው። ይሄ ህዝብ ከዛ የተረፈ ነው። እንዴት አድርጎ ያንን ይለማመዳል? ቅዱሳን ንቁ፣ ተዘጋጁ። ኢየሱስ በክብር ይመጣል። እግዚአብሔር አምላካችን የተባረከ ይሁን።
ከአንደኛ ቆሮንቶስ አንድ ክፍል አንብብና ልጸልይ። የመጀመሪያው የሐዋርያው ጳውሎስ መልእክት ምዕራፍ 7 ቁጥር 29 እና ቁጥር 31 እንደዚህ ይላል። ዳሩ ግን ወንድሞች ሆይ ይህንን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏችሁ እንደሌላቸው ይሁኑ፣ የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙም ምንም እንደሌላቸው፣ በዚህችም ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚህች ዓለም መልክ ኃላፊ ነውና። የዚህች ዓለም መልክ የሚያልፍ ነውና። ዛሬ ስለ ትዳር ብዙ ነው የተናገርኩት። ምክንያት አለኝ። ደካማ ባልሽን ይዘሽ እቺን ዘመን ጨርሺ። እነዚህ ሽበት ያወጡ አባቶችና እናቶቻችን ይኸው በፊት ለፊታችን አሉ። ከሚስቶቻቸው ከባሎቻቸው ጋር 40 ዓመት 50 ዓመት የኖሩ ዛሬ ችግር ውስጥ ገብተናል። ከባድ ችግር ውስጥ ነው ያለ ነው። ኪዳን የተናቀበት ዘመን፣ ኪዳን የተናቀበት ዘመን። ተዘጋጁ፣ በግል ተዘጋጁ፣ በህብረት ተዘጋጁ። አንተ ባል ሆይ በዚህ ኪዳን ጠብቅ። ትዳር ማለት ጋብቻ ማለት እግዚአብሔር የሰጠን አንደኛው አገልግሎት ነው። የአንድ ሴትና የአንድ ወንድ አብሮ መተኛት አይደለም። ትሸለማለህ። ካልሆነስ ትቀጣለህ። ከዛ ወጣ ብትል ትቀጣለህ። አይነግሩንም፣ ሊሸልሙንም ይሞክራሉ። አክብሩ፣ በጽድቅ ኑሩ፣ ተዘጋጁ። እግዚአብሔር በመንፈሱና በጸጋው ቅዱሳኑን ይባርክ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ